ከሆነ እኮ ከኔ በፊት ተሳዘኙ ነበር የሰፈርሽ ልጅ ነው አይደል? ወንድ ጠፋ ቢልኝ በእንጨት እንደማለቀ ታውቂያለሽ። እባክሽ እንደዛ ቢሆንማ ትተይኝ ነበረ። ምን እንደዚህ አላስተነፍሳልሽኝ? ምን ነው እንደዛ ልቀቀኝ ማለት ምን አይነት ነው? እሺ አይ እቺ ናት እህቴ ምናምን ብለሽ በፎቶ ሳይተሻል አይደል? አዎ በፎቶ ያውቃታል። አዎ በፎቶ ያውቃታል። ስለዚህ እህትሽ መሆኗን እያወቀ ነው ግንኙነቱን የጀመረው ማለት ነው። የት ነው ቀለበት ያሰረልሽ? ያው ሩም ውስጥ ነው። አዎ ግን ይሄን ያህል ሩም ውስጥ ነው ያሰረልሽ? አዎ ግን እኔ ምን እንዲል አልፈለኩም። ይሄ ውጭ ላይ ምናምን እንደነገርኩ በቃ እሱ እይታ የሚስቡ ነገሮች እንዳለ አይፈልጋቸውም። ተናግረህ እህትሽን መጥራት ትችያለሽ አይደል? እህትሽን መጥራት ትችያለሽ? ጥሪያትና እናንተ እንደዚህ እኔ ላይ እየተጫወታችሁብኝ እህቴንም ልጥራት። ይሄ ልጅ እህትሽንም እየጀነጀናት ነው ፍቅረኛው አርጓታል አልንሽ አይደለ? ልትሰሚኝ አልፈለግሽም? የላትም እያልኩ እኮ ነው ያለሁት። ምንድነው ካልሽ ልንገርሽ፣ አንደኛ ልጁ ድርዬ ነው። ብዙ ሴቶችን ልክ ላንቺ እንዳቀረበሽ እየቀረበ ለእህትሽ ደውዬላትና አሁን ትምጣ እዚሁ እያለ እንደምን አላችሁ? እንግዲህ ከባለፈው ክፍል ቀጣይ አዲስ ክፍል ይዘላችሁ ቀርበናል። እንግዲህ በባለፈው ፕሮግራማችን ላይ መቅደስ የምትባል የፕሮግራማችን ተከታታይ ወደ ስቱዲያችን መጣ አንድ የሰፈሬ ጎረምሳ ከአንድ ቤት ሁለት ሴት አገባ ተብላ ወደ ፕሮግራማችን መታ ነበር። እንግዲህ በጣም በሚያስገርም ሁኔታ እኛም ሁኔታውን ለማጣራት ብለን እንግዲህ ከሷ መረጃ ከሰበሰብን በኋላ ሁለቱን እህትማማቾች ወደ ፕሮግራማችንና ወደ ስቱዲያችን ጠርተናቸው ነበረ። እንግዲህ ሁለቱንም ጠርተን ስናናግራቸው የሰማነው ነገር እጅግ አስገራሚ፣ አስደንጋጭ፣ ከአእምሮ በላይ የሆነ ነገር ነው። እንግዲህ እነዚህ ሁለት እህትማማቾች ብሌንና የሩስ ይባላሉ። እንግዲህ ይህ ሰው የሁለቱም ፍቅረኛ ነበር ወይስ የነገር ውሸት ነው ወይስ ሐሰት ነው የሚለውን ነገር እንግዲህ ከነሱ የምንሰማ ይሆናል። እነሱስ ይህን ነገር ሲሰሙ ምን ይላሉ? ሁለቱንም ፍቅረኛቸው እንደነበር ሲሰሙስ ምን ይላሉ የሚለውን ነገር ከፕሮግራማችን እንድትከታተሉት እንጋብዛቸዋለን። ቪዲዮ ላይክ ማድረግ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። እሺ ብሌን እንዴት ነሽ? አለሁ። ሰላም ነው። ሰላም ነሽ? አለን። ዛሬ የመጣሽበት ምክንያት ያው ኦዲሽን አለ ተብለሽ ነው አይደለ? አዎ ግን አልገባኝም። ማለት እኔ እስከዛሬ እንደዚህ አልነበረም ወስደው። ወስደሽ ታውቂያለሽ ከዚህ በፊት? አዎ። በእውነት ሰርተሽ ታውቂያለሽ? ድራማ ምናምን ፊልም? አይ እሱ እንኳን ገና ነው። ግን ኦዲሽን እየተደረግሽ ይተልሻል? በዚህ መልክ አልነበረም እስከዛሬ የማውቀው። እሺ አዎ። እዛ ጋር ካሜራችን አለ። አንቺ ከዚህ የምታውቂው አንቺ ቆመሽ ምናምን እንደዚህ ስክሪፕት ሰጥቶሽ እንትን ነው። ኢንተርቪው ቢኖር ራሱ ከዛ በኋላ ነበረ። ግን አሁን አሰራራችን ተቀይሮ ነው። በኋላ እንመጣበታለን ወደሱ። ከዛ በፊት አንድ ማዋይሽ እና የምጠይቅሽ ጥያቄ አለ። መጀመሪያ ፐርሰናል የሆኑ ነገሮችን ጠይቅሻለሁ። ለምን እንደምጠይቅሽም ደግሞ ምነግርሽ ይሆናል ወደ በኋላ። መጀመሪያ ግን አንዳንድ ስላንቺ ቼክ ማድረግ እንፈልጋቸው ነገሮች አሉ። በቅድሚያ ስምሽን ንገሪኝ። ብሌን አበበ። እሺ ብሌን፣ ተማሪ ነሽ ወይስ ምንድነው? በምንድን ነው ያለሽው? አዎ ተማሪ ነኝ። ተማሪ ነሽ? አዎ የኮሌጅ ማለት ነው። እና ያው እዚህ ስራ ውስጥ እየተንቀሳቀስኩ ነው ያለሁት አሁን ላይ። እየሰራሁ አይደለም ብለሽኛል ቅድም። አዎ እኮ ስለ ገና ለመስራት ምናምን እንቅስቃሴው ላይ ነው ገና እንጂ እየሰራው ነው አይደለም አሁን። ኦኬ እሺ። ፍቅረኛ ምናምን እንዴት ነው አለሽ ወይስ? እሱ እዚህ ጋር አስፈላጊ ነው? አዎ የዛው የስራው አንድ አካል ነው፣ የኦዲሽኑም አንድ አካል ነው። ፍቅረኛ አለሽ ማለት ምን ያገናኘዋል? አንዳንድ ይልሽ ግልጽ ላድርግልሽና ለምንም እንደፈለኩሽ እሺ በዛው ልንገርሽ ነፃ ሆነሽ እንድታወሪኝ። ፍቅረኛ አለሽ አይደለ? አዎ አለኝ። በሱ በፍቅረኛ ሂስቶሪ አንዳንድ የሰማቸው ነገሮች አሉ፣ መረጃዎችም አሉኝ። አሁን ማለት ምን ማለት ነው? እኔ እናንተ ከዚህ በፊት እንተዋወቃለን? አንተዋወቅም። እኔ አታውቂኝም፣ እኔ አንቺን አቅሻለሁ። እና ምንድነው በዋናነት መሰለሽ ያው ጊዜም ላለመፍጀት ፍቅረኛሽን አውቀዋለሁ እኔ እና እሺ ስላወቀው ታዲያ እኔ በፊልም ሰርቶ እዚህ ማናገር ምን አስፈላጊ ነው? አሁን ምን መሰለሽ በቀጥታ በዚህ ጉዳይ ምናምን ብለሽ ላትመጪልኝ ትችያለሽ፣ ፈቃደኛም ላትሆኚ ትችያለሽ። እና በኦዲሽን ብዬ የሚያስጠራውሽ ምክንያት አለኝ። በኋላ ላይ እነግርሻለሁ ስለ ሁሉም ነገር ለምን እንደዚህም እንዳራዘም ነው እመጣበታለሁ። በቅድሚያ ግን ምን መሰለሽ እኔ አንቺ መጠየቅ የፈለኩት ፍቅረኛ አለሽ፣ ከፍቅረኛሽ ጋር ከአመት በላይ ቆይታችኋል አይደል? ጭራሽ እዚህ ደረጃ ታውቃለህ? ከዚህ በላይ አውቃለኝ። ቆይ ማለት ምንድነው አንተ
እየሰለልክ ነበር ነው እየሰለልኩ አይደለም አሁን አንቺን ለማስጠራት ስሞክር በጓደኛሽ ነው ያስጠራውሽ ጓደኛሽ እኔን ታቀኛለች አንገባኝም አንቺን ያስጠራውሽ በቤዛ ነው ቤዛ የምትባል ጓደኛ አለች እኮ እሱ ሲጀመር ሳትነግረኝ እንዴት ነው ካንተ ጋር እንደዚህ አውርታ ልታስጠራኝ የምትችለው እኮ ኦዲሽን አለ ምናምን ብለሽ ጥሪልኝ አልኳት ቤዛን ነው ቤዛ ስለ ጉዳዩ ስለምታውቅ እሷ አምናበት ነው እኮ እሷ ለምን አታወራኝም ታዲያ ማለት አንተ ጋር መምጣቱ ለምን አስፈለገ እሺ ችግር የለውም አንዴ ብቻ አንቺ ተረጋጊና እኔ የምጠይቅሽን አንቺ መልሽልኝ እኔም ደግሞ ስለ ለምን እንደዚህ እንደተፈጠረ በኋላ ላይ ነግርሻለሁ ሰው አሁን አንቺ ረጋባይና መልሽልኝ እሺ ከአመት በላይ ቆይታችኋል እስቲ ለራስሽ የሆነ ጉዳይ ነው ሰው ምንም ሳትናደጂ ምንም ሳትመልሽልኝ ይገባኛል ለሌላ ነገር ስለጠራሽ ነው ለዚህ ታዲያ መጠየቁ እኮ አስፈላጊ አይደለም ነው ግን አሁን የምትነግሪ ነገሮች ለምነግርሽ ነገር ደግባት ስለሚሆነኝ በኋላ ላይ ስለመጣበት መጀመሪያ የምጠይቅሽ መልሽልኝ ከዛ በኋላ ወደ እኔ ለምን እንደፈለኩሽና ለምን እንደጠየቅኩሽ እነግርሻለሁ ስለተወቋችሁ እስቲ ንገሪኝ ከመጀመሪያው ጀምረሽ ኮምፎርታብል ሆነሽ ንገሪኝ ችግር የለውም ቆይ አቃለው ትላለህ ከዛን ደግሞ አስረጅኝ ትላለህ ሲቀጥል ዋሽታን የጠራኸኝ ምናምን ችግር የለውም ይኸውልሽ ምን መሰለሽ እኔ በዋነኛነት ስራዬ እንደዚህ አይነት በሰዎች የሆነ ታሪክ ሲኖራቸው ወደ እኔ ይመጣሉ ሰው ያንን ታሪክ ኢንቨስቲጌት ማድረግ መፍታት ችግሮች ካሉ ምናምን ብዙ ነገሮች ካሉ መፍታት ስራ ላይ ነው ያለሁትና አሁን ደግሞ ያንቺ ፍቅረኛ አንድ የደረሰ መረጃ አለኝ ስለ ፍቅረኛሽ ሰው እሱን መናገር ምንድነው የደረሰ መረጃ እኮ እሱ ከመናገሬ በፊት መጀመሪያ ካንቺ መሰማቸው ነገሮች ይኖራሉ እነሱን ነገር ልጠይቅሽ ከዛ በኋላ ደግሞ ወደዛ እንመጣለን ችግር የለውም አንቺ ብቻ ንገሪ በጣም የሚገርም ነገር እኮ ነው እያልከ ያለኸው ችግር የለውም አንቺ ብቻ ንገሪ አሁን ከተወቃችሁ ጀምረሽ ንገሪኝ ያለውን ነገር ያው አብዛኛውን ነገር ታውቃለህ ብዬ አስባለሁ ይሄን ያህል ስላልከኝ እኔ እንጃ ብቻ እኔ ራሴ ኩግራ አጋባኝ ድንገት ጠርቶ ስለ ሰው እንደዚህ ይሄን ያህል በእርግጠኝነት ብዙ ነገር ማወቅ እኔ እንጃ ብቻ ላንተ ባልነግር ደስ ይለኛል እኔ እንደራሴ ምክንያቱም ለምን በኋላ ላይ ታመሰግኛለሽ ምን አለ መሰለህ በኋላ ላይ ታመሰግኛለሽ በተስፋ ብቻ ዝም ብዬ ልነግርህ አልችልም ንገሪኝ ችግር የለውም እሺ ይሄን ያልተውቃችን ማውቅ ለጉዳት ይዳርጋል ብዬ ስለማላስብ ብቻ ነው ምነግርህ ያው ተውቃችን ከአመት በፊት ነው ያው እሱን አመት እንደቆየን አንተም ታውቃለህ ስለነገርከኝ እና ከአመት በፊት ነው ያው አንዳንድ ጊዜ አንዳንድ አጋጣሚዎች ይኖራሉ ያው እንደፈለክ ማተንቀሳቀስበት ማለት ነው ማለት አስተውሳለሁ እኔ ቤተሰብ ጥየቃ ወጥቼ ነበር እሺ ያው የሰፈር ልጅ ነን ብዙ ይሄን ያህል የሚራራቅ ሰፈር ውስጥ አይደለም ያለ ፍቅረኛሽ ማለት ነው አዎ እሺ እና ወጥቼ እንዳልኩ ፋሚሊ ጥየቃ ያው ጨዋታ ያነሳል ምናምን ከፋሚሊ ጋር ስትሆን ደግሞ ብዙ ነገሮች አሉ ወጣበታለሁ ብለህ ባሰብክበት ሰዓት አትወጣም ያው ወተህም ደግሞ የአዲስ አበባ መንገድ ትንሽ ሲመሽ ያለውን ሁኔታ የታክሲ ግርግሩ ምናምን ታውቃለህና ያው ወጥቼ እቤት ደግሞ በጣም ቁጥጥር አላቸውና በጣም ነው የሚቆጣጠሩኝ ለዛ ያው ማምሻት ምናምን በራሱ በጣም አደጋ ነው እቤት ላይም ማለት ነው ለራሴ ለህይወቴ ብቻ ሳይሆን እቤት ላይም በጣም አደጋ ስለሆነ እኔ ያው አማራጭ ለመጠቀም አሰብኩ ማለት ነው ያው ላዳ ምናምን አይጠፋም ትንሽ ሲመሽ ደግሞ እነሱም ስራቸው ስለሆነ ይኖራሉና በቃ እዛ ላዳ ውስጥ አብረን ገብተን ነው የመጀመሪያ ተውቃችን ግን ያው ላዳ ውስጥ ወሬም ምንም አልነበረም ከወረድን በኋላ ግን እንደነገርኩ አንድ ሰፈር ነን ብለን ብያለሁ የተወሰነ ነው ልዩነቱ ያው ቀድሞ የሚገኘው ስንሄድ ብዙ ጊዜ ለትራንስፖርት የሚቀርበው የኛ ሰፈር ነው ከዛን ግን ከፍ ብሎ የነሱ ሰፈር ነው ይሄን ያለ ሩቅ የሚባልም አይደለም እና እሺ አሁን ያልሽ ልጅ ላዳ ታክሲ ውስጥ ነው የተዋወቃችሁት ብለሽኛል ላዳው አንቺ ራስሽ ጠርተሽ ነው የምትሄጂው እንደ ራይድ ነው ወይስ አይ አይደለም ሲመሽ ራሳቸው እዛ እየጠሩ አዎ እዚህ ሰፈር በላዳ ምናምን እየተባለ ይጠራ አዎ 3-4 ሆናችሁ ነው የምትሄዱት አዎ እንደዛ ነው እኛ ብቻም አልነበረም ሌላም ሰው ነበረ አዎ እና ያው ግን እዛ ላዳ ውስጥ ምንም አይነት ወሬም አልነበረም ምንም አልነበረም ግን ሰወርድ እሱም ወርዷል እና ያው ብዙ ጊዜ ደግሞ ምሽት ላይ ሴት ልጅ ስትሆን ምናምን
አብሮ ያለ ሰው ለመርዳት ምናምን ይሞክራል ቅርብም ከሆንክ ምናምን እንደዛ አይነት ነገሮች አሉና ትንሽ ቅያስ ነገር ስላለው መግቢያው ጋር ያው እዛ ጋር ነው ያዋራኝ ከወረደም በኋላ ምናምን ዝም ብለሽ ብቻሽን አትሂጂ አይነት ነገሮች ነው ያው በጣም መሽቶ ነበር በሰዓት ሰዓት መሽቷል 3 ሰዓት ምናምን ይሆናል ግን እኔ እንደዛ ማምሽቻ አላቅም በጣም ነበር የፈራሁት በሰዓቱ እንኳን የሚረዳኝ ሰው አገኝቼ የሚያደርሰኝ እኔ ራሴ ጠይቄ ቢሄድም ለኔ በዛ ሰዓት በጣም አማራጭ ነበር ምክንያቱም እንደዛ አምሽቻ አላቅም በጣም ያስፈራል ምናምን ለዛ በቃ ከላዳም ጀምሮ አብሮኝ ስለመጣ ደግሞ ይሄ ድንገት እዛው ያገኘው ሰው ቢሆን ትንሽ ልትጠራጠር ትችላለህ ከዛ የመጣ ስለሆነ ምናልባት በሚለው አወራን እንደዛ ነበረ በቃ የመጀመሪያ ግንኙነታችን ተውቃችን እዛ ጋር ነው የጀመረው የዛን ቀን ሸኘኝ ከዛም በዛ አጋጣሚ ስልክ ተለዋወጥን ምናምን ያው ቀስ በቀስ ማውራት ተጀምራለ የዛን ቀንም ከገባው በኋላ ማታ ላይ ነው የመጀመሪያ ቴክስት ላከልኝ ምናምን ያው ችግር የለውም ያረዳኝ ሰው አይደለ ተመልሳለህ ከዛን ግን ያው አንዳንዴ መላመድ ወደ ፍቅር ይቀየራል ብዙም አልቆየንም የሚገርም 15 ቀን ምናምን ከዛ በኋላ ነው ወደ ፍቅር የገባ ነው ማለት ይሄን ያህል 15 ቀን ውስጥ ወደ ፍቅር ይገባል ያው እንግዲህ የሰው አቀራረቡ ነው የሚወስነው ጥሩ ልጅ ነበረ ጸባይ ያለው በጣም እኔ በመፈልገው አይነት መንገድ ነው የቀረበኝ ምናምን ለዛ ይሄን ያህል ለኔ ምቾት ከሰጠኝ ምናምን ምን ችግር አለው ሲቀጥል እኔ ብዙ ጊዜ አሁን ምሰማው ምናምን ስለ ወንዶች ምናምን ምሰማው ነገርና እሱ ያገኘሁት ነገር የተለያየ ነበር በሰዓቱ ለዛ በቃ ምንም ይሄን ያህል ጊዜ መፍጀት እኮ አይደለም ዋናው ትርጉም የምትፈልገውን አይነት ሰው ካገኘህ እኮ 15 ቀንም እኮ ብዙ ነው በቃና ወደ ፍቅር አገባባችን መጀመሪያ ስለዚህ በቃ ልክ በዚህ ጊዜ ውስጥ ልጁን ስታዩ ጨዋታው ምናምኑ አንቺ የምትፈልጋቸው ነገሮች አገኘሽ ወደድሽ በጣም ሁሉ ነገሩ እንደዚህ ብዬ መመርጠው 15 ቀን ውስጥ ምን ያህል ቀን ተገናኝታችሁ ነው እንደዚህ በጣም በቃ ዲፕ ኮኔክሽን የተፈጠረው እኔ ያው ብዙም አልወጣም ቤት ክረምት ላይ ነበር ብሬክ ክላስም አልነበረም በዛ ሰዓት ላይ ክረምት ላይ ነበር እና እንደነገርኩ ብዙ አልወጣም ከቤት በጣም ቁጥጥር አለ ምናምን ግን የሆነ ነገርን በጣም ስፈልገው የሆነ ሰበብ አታጣም ለዛ ያው ይሄን ያህል ብዙ ቀን አልተገናኘንም በ15 ቀን ውስጥ 3 ቀን ምናምን ግን ይሄ ሞር 15 ቀን 3 ቀን ተገናኝታችሁ ነው ፍቅር የጀመራችሁ ግን ሞር በደንብ በስልክ እናወራለን ምናምን ከዛ አንፃር በደንብ ለምጄዋለሁ ይሄ የመጀመሪያሽ ነው በፍቅር የመጀመሪያሽ የመጀመሪያዬ ነውና ይሄን ያህል የሚከብድ ነገር የለም ከዛ በፊት አይተሽ ታውቂያለሽ አንድ ሰፈር ናችሁ ያው ቅርብ የሚባል ባይሆንም ብቻ አንድ ሰፈር ናችሁ ብለሽኛል አይተሽ ታውቂያለሽ ወይ እንደነገርኩ ከኔ የማወጣው ትምህርት ቤት ልሄድ ከሆነ ወይ ደግሞ ከስንት አንድ ጊዜ ለሱስ ብለሽ አይተሽ አታውቂም በማየት እንኳን የሆነ ሰው እንዳየው የምታውቀው ትኩረት ተሰጣው ነው ምናልባት እኮ አይቼው ሊሆን ይችላል ግን አላስታውስም እኔ እንዳየሁት ምንም አላውቅም ከዛ በፊት የዛን ቀን ነው የመጀመሪያ እንዳገኘው ተማቀውና ስለዚህ አሁን አንድ አመት ሆኗቸዋል በፍቅር ምን አይነት ሰው ነው እስቲ በአንድ አመት ውስጥ ስሙ ማን ነው ብሩክ ምን አይነት ሰው ነው እስቲ ላንቺ እኔ አሁንም ቢሆን በቃ እኔ እንጃ እኔ ስለሱ በአንድ አመት ውስጥ ራሱ ያየሁበት ነገር የለም እስካሁን በቃ ምንም ነው ምን አይነት አሁን ብሩክን ገለጭ ብትበይ ምን አይነት ብሩክ ራሴን ብዬ መግለጽ እችላለሁ አንድ ሰው የሚረዳ ከሆነ አንተ የምትፈልገውን ነገር እያደረገልን የሚል ከሆነ የወደፊት አላማህን ምኞትህን አብሮ የሚያሳካ ከሆነ ራስህ ማለት ነው ያ ሰው እና ብሩክ በጣም እኔ እንጃ እኔ ከቃል በላይ ነው እሱም ብሩክ እንዲህ ብዬ ነው እንደዚህ አይነት ሰው ነው ብዬ የምገልጸው አይነት ወንድ ራሱ አይደለም ለኔ ይሄ በጣም ጥሩ ገለጻ ነው ብዬ ማለት ይችላል ራሴን ይመስላል ነው በቃ እኔ እንደዚህ አይነት አገላለጽ ሰምቼ ራሱ አላውቅም ይሄ ማለት ለሱ ጥሩ አይነት ቦታ አለሽ ጥሩ ስሜት አለሽ ማለት ነው እንዴ በጣም ለዛው መቼም ሊቀየርም አይችል እሺ በዚህ አንድ አመት ጊዜ ውስጥ እንዴት ነው አሁን ፍቅራችሁን ስትገልጹ ምን ስትሉ ብዙ ነገር እንግዲህ ብዙ ነገር ችግር የሚፈጠር ይችላል እና በአንድ አመት ማለት በጣም ብዙ ነው በአንድ አመት ውስጥ ብዙ ጊዜ ተገናኝታችኋል እንዴት ነው
ክላስ ምናምን ስቴጅ እንዴት ታገኛለሽ? እንደ በስልክ ብቻ ነው ብዙ ነገር? ክላስም ሲሄድ አገኘዋለሁ ይመጣል። እሱም ይሄን ያህል እንትን የሚለን ነገር የለም። ቢያንስ በወር ውስጥ ምን ያህል ቀን ትገናኛላችሁ? በዚህ አንዳንዴ ሁሌ ከክላስ ስመጣ ምናምን ለማግኘት መሞክርበት ጊዜ አለ። በሳምንት 2 ቀንም 3 ቀንም ለማግኘት መሞክርበት ጊዜ አለ። አንዳንዴ ግን ያው እንደነገርኩ ከቁጥጥርም አንፃር ማልችል ከሆነ ደግሞ ይረዳኛል። ችግር የለውም ይሄን ያህል ዛሬ ሆኖ መተሽ ዛሬ ሆኖ ካላገኘሁሽ ምናምን የሚል አይነት ሰው ስላልሆነ ችግር የለውም። በቃ ብንገናኝም ባንገናኝም ይሄን ያህል ችግር አይፈጥርም በመሃላችን። እሺ ስለዚህ በሳምንት ቢያንስ 3 ቀን ምናምን ትገናኛላችሁ ማለት ነው? እንደዛ ማለት ግን አንድ ቀን ብቻም ልንገናኝ እንችላለን፣ ጭራሽም ልንገናኝም እንችላለን በሳምንት ውስጥ። ክላስ ይመጣል ኮሌጅ ምናምን ክላስ ስቴጅ ምናምን ያው እንደነገርኩ ሰፈራችንም አንድ ላይ ነው። በዛ ላይ ደግሞ መማርበት ትምህርት ቤት ምናምን ለሱ እኮ ግልጽ ነው። ይሄን ያህል ምንም የደበኩት ነገር ምናምን እስከሌለ ድረስ ችግር የለውም። እኔ አመኘበት ነው ያለሁት ምናምንና ያው ክላስም አንዳንዴ ይመጣል ራሱ በቃ ይዞኝ ይሄዳል መጥቶ ምናምን እሱ እኔን ማግኘት በፈለገበት ሰዓት በቃ ይሄ ማንኛውም ነገር አያግደውም። ብቻ ምን አለፋ እኔ ካልፈለኩ ብቻ እኔ ካልቻልኩ ብቻ ይረዳኛል እንጂ እሱ የትም ቦታ ቢሆን እኔን ለማግኘት ይመጣል። ስለዚህ አንቺ ቻይ እንጂ እሱ ኤኒታይም አለ አቬለብል ነው። አዎ በጣም አሪፍ። እሺ ስትገናኙ ይሄ ኢንቴንሽኑ ምንድነው? አሁን ለምሳሌ አንዳንድ ወንድ አለ ልክ እንደተገናኛችሁ ወደ ሌላ ነገር የሚያስብ ምናልባት ሴክሹዋል ነገር ሊሆን ይችላል። እንደዚህ አይነት ሰው ነው ወይስ ፍቅራችሁን ነጋችሁን ወሬያችሁ ራሱ ምንድነው? ስትገናኙ ስለምንድነው የምታወሩት? ምን አይነት ኢንቴንሽን አለው ልጁ? ወይ በጣም የሚገርመው እንደውም ማለት ነው ምን አለ መሰለ ያው እኔ ከቁጥጥር አንፃር ምናምን ያው ብዙ ሰው ይሄ የታወቀ ነው። በተለይ ወንድ ልጅ ስሜት የሚባል ነገር አለ ምናምን ብዙ ጊዜ ሊጠይቅ ይችላል፣ የታወቀ ነው። ግን እኔ አልፈልግም ባልኩበት ሰዓት ራሱ እንትን ካከበረልኝ ለኔ በቂ ነው። መጠየቁ ምናምን ሳይሆን እኔ መመለስለት መልስ እንዲያከብረው ነው ፈልገው። ከዛ የሚገርመው ግን አሁን ቀለበት አስረናል። አዎ ቀለበት አስራችሁ? አዎ በቅርቡ ወደ ጋብቻው እንሄዳለን። ቀለበት አስራችኋል? አዎ ይሄን እንዴት እንዳላወቅ አልገባኝም። ማለት ያው አቃለው ምናምን ካልከው አንፃር አይ ቀለበት ማሰራችሁን አልሰማሁም። አዎ ቀለበት አስራችሁኛል። ትንሽ ቆየ 3 ወር ሊሆነና አካባቢ ነው አሁን 3 ወር። አዎ እና ግን ያው ቀለበት ያሰራልኝ ቀን የሚፈልገውን ፍላጎት አሟልቼለታለሁ ነኝ ማለት ያው እንደነገርኩ ጥያቄ የለም ወይ ብለኝ ነበረ እና ጥያቄ ነበረው ያኔ። ግን በቃ ጥያቄውን እዚህ ደረጃ ከደረሰ እንጋባ ደረጃ ከደረሰ ሌላ ምን ያሳስባል? ዋናው ፍራታችን የሚፈልገውን ካገኘ በኋላ ወንድ ልጅ ይሄዳል የሚለው አይደል? እሱ ደግሞ ያንፈልገው እንዳልመጣ አረጋግጦልኛል እንጋባ ብሎ። ስለዚህ በቃ ይሄ ምንም የሚያሳስብ ነገር አይደለም። ይሄ ማለት አብራችሁ ተኝታችኋል ነው? አዎ አብረን ተኝተናል። የዛን ቀን የቀለበታችን ቀን ነው ማለት። ኦኬ። ከዛ በኋላም ግን ያው አሁን ከዛ በፊት ጥያቄው ነበር። ከዛ በፊት ያው አዎ አልፎ ይኖራል ጥያቄው ነበረ። ግን እኔ የመጀመሪያሽ ነው አይደል? አዎ የመጀመሪያ ድንግልናሽን የሰጠሽው ማለት ነው? አዎ ያው እዚህ ደረጃ ከደረሰ እሺ ቀለበት ያደረገልሽ ሲጠይቅ ከዛ በፊት እንደዚህ እናደርግ ምናምን ብሎ ለወሲቡ ሲጠይቅሽ ምን ነበር አንቺ መልስሽ የነበረው? አይ እኔ በቃ ወይ ትንሽ ንቆይ በቃ በዋነኝነት የምፈልገው ነኝ የምር የኔ የምለው ሰው ስለሆነ ተጋብተን ምናምን ቢሆን ደስ ይለኝ ነበረ። ከጋብቻ በኋላ ነበር ማለት ነው? አዎ ምለው የነበረው እንደዛ ነው። ግን እዚህ ደረጃ ደርሶ በቃ ከሱ መጥቷል ጥያቄው። አሁንም ቢሆን እያወራንበት ያለነው ነገር ነው እና በዚህ ደረጃ ከሱ ከመጣ ጥያቄው የጋብቻው ነው የምልህና ይሄን ያለ ያሳስበም ማለት ነው። ማለት ቀለበት ካደረገልሽ በኋላ ደግሞ በቃ ይሄ ሰው ወስኗል ብለሽ ሰጣሽው ማለት ነው? አዎ እንደው ግልጽ ነው ሲጀመር ምንም የሚያሳስብ ነገር የለውም። ያው ብዙ ጊዜ እኛ እኮ የምንፈራው ከዛ በኋላ ቢሄድስ ምናምን ብለን ነው። ሴት ልጅ መፈራው ብዙ ጊዜ ያን ነው። እሱ ደግሞ እንደዛ እንዳልሆነ አረጋግጦልኛል ነው ያልኩ ያለሁት። እሺ ይሄ ነገር ከተፈጸመ በኋላ እንዴት ነው? የባህሪ ለውጥ አለ ወይ? በመሃላችሁ የነበረው ፍቅር መቀዛቀዝ አለ ወይስ እንደ ድሮ ነው ወይስ የተሻለ ነው? አይ ምንም የተለየ ነገር የለውም። ያኔ ማቀው ብሩክ ነው አሁንም ያለው። ምንም የተቀየረ ነገር የለም? አዎ እንደ ድሮ ትገናኛላችሁ ታወራላችሁ ምናምን? ያው እኔ ከተመቸኝ
ያ አንዳንድ ጊዜ ስልክ ማያነሳበት ጊዜ ምናምን አለ ስራም ገብቶ ሊሆን ይችላል እንደዚህ አንዳንዴ ደግሞ እረፍት ስትፈልግም አንተ ስልክ ላታነሳ ምናምን ትችላለህ ከዛ አንፃር ስልክ ማያነሳበት ምናምን ጊዜ አለ እኔ ፈልጌው እንገናኝ ልል ስደውል ግን ይሄን ያለ ተቀየረ የሚባል ነገር ግን የለም አሁንም ቢሆን ስለ ጋብቻችን ወደፊት እንዴት አብረን እንደምንቀጥል ነው እያወራን ያለ ነው ከዚህ በፊት አሁን ስትገናኙ አሁን ይሄ ነገር ከመጀመራችሁ በፊት ወሲቡ ማለት ነው እሱን ከመጀመራችሁ በፊት ስትገናኙ ያው ብዙ ጊዜ ያው ለማውራት ምናምን ነገር ነው አይደለ እሺ አሁንስ ይሄ ነገር ከተጀመረ በኋላ እንደ ድሮ ታወራላችሁ ምን ትላላችሁ ወይስ ቶሎ ብላችሁ ወደዚህ ነገር ብቻ ነው አሁን በተለይ ደግሞ በሶሳይድ ያለው ነገር ማውራታችን ምናምን እንዴት ይቀራል ብለ ታስባለህ ሲጀመር የተገናኛችሁ ታወራላችሁ አዎ እናወራለን ግን ምን አለ መሰለ ይሄ አንዴ የጀመርነው ነገር አለ ናፍቆትም አለ ብዙ ነገር አለ ከዛ አንፃር አብዛኛውን ጊዜያችን በዛ ልናሳልፈም እንችላለን ግን ያ ማለት አናወራም ማለት አይደለም ስለዚህ ይሄን ያለ የሚያሳስብ ነገር እንደሌለው ነገር ያለው በቃ ኦኬ እሺ አሪፍ ስለዚህ እስካሁን ከነገርሽኝ አንፃር በዋናነት ምንድነው ስትገናኙ ምንም የተቀየ ነገር የለም ይሄ ነገር ከተጀመረ በኋላ እንደድሮ ነው የቀጠለው በመሃላችሁ ያለው ግንኙነትም ቆንጆ የሚባል ነው አንቺ የምትፈልገው አይነት ሰው ነው አይደለ አዎ በጣም በባህሪ በብዙ ነገር ተረጋግራችሁና መግባባት ትችላላችሁ በደንብ አዎ እኔ መስላለም ብለሽኛል አዎ ሲጀመር ባንነጋገር ባንኖር ራሱ እንግባባለን እንኳን ማውራት ደረጃ ደርሰን እሺ በጣም አሪፍ እንዴት ነው ስለ ግንኙነታችሁ ሳቃል ምናምን እንዴት ነው አይ ሰው እንዲያውቅ እንኳን አይፈልግም እሱ ነው የማይፈልገው አዎ አይፈልግም ሰው እንዲያውቅ ያው ብዙ ጊዜ ይሄ አበሻይን ውስጥ የገባ ነገር ምናምን የሚባል ነገር አለ አይደለ ምናልባት ቢያውቅ ኖሮ ደግሞ አንድ አመት ላንቆይ እንችል ነበር አንዳንዴ የሐሳቡም ትክክል ይመስለኛል ግን ያ መጀመሪያ ላይ ግን ሐሳቡን ያመጣው እሱ ነው ማለት እኔ ያ ፎቶ ምናምን ለቅ ነበር ምናምን ከዛ አንፃር አይቶ ድብቅ ቢሆን እስከምንጋባ ድረስ ያለው ጊዜ ምናምን ነገር ጥሩ ይመስለኛል ሲለኝ በቃ በሐሳቡ ተስማማው እና ያው ለማንም ለመናገርም አልሞከርኩም ከዛ በኋላ ይሄ ማለት ከመደበቁን ቢፈልገው ችግር እየፈጠረብን አይደለም ያን ያህል ችግር የፈጠረ ነገር ቢሆን ምናምን ያው እኔም እንቢ ልለው እችል ነበር ግን ሁሉንም ነገር እንዳልኩ እንደፈለኩ ነው የሚያደርግልኝ ምናምን በቃ አሁን ላይ ትንሽ ራሱ ሊያሳስበኝ የሚችለው ቀለበት ስላሰርኩ እጄ ላይ ድንገት ቤት ቢታይ እሱ ነው ችግር ሊፈጠር የሚችለውና እሱን ደግሞ እኔ በጣም እየደበቅኩ ነው ያለሁት ወይ እንደዚህ ካልወጣው ምናምን ባዶ እጄ እንዳልወጣ ደግሞ ምናልባት ከቤት ስትወጪ ብቻ ነው የምታረጊው ቀለበቱ አዎ ቤት ማንም ማያውቅም አዎ ያው ፍቅረኛ እንዳለኝ እህቴ ታውቃለች ግን እሱን ታውቃለች አይ አታውቀውም ይሄን ያህል ግን የዘለለ ነገር አታውቅም እሷም ቢሆን ማለት ነው እህቴም ቢሆን ያው መጀመሪያ የጀመርን ሰሞኑን አካባቢ ፎቶ ምናምን አሳይተሻት አታውቂም አይ አላሳየዋትም ያው መጀመሪያ እንደጀመረን ፍቅረኛ እንደያዝኩ ስነግራት ፎቶ ምናምን ብለኝ ነበር እኔም ላሳያት ነበር ግን ያው እህትማማች ስትሆን ትቀላለዳለህ ሌላ ጊዜ ትባባላለህ ምናምን አይነት ነገር በዛ መሃል ግን እሱ እንዲደበቅ ፕራይቬት እንዲሆን ፈልጋለሁ ግንኙነታችን ሲለኝ በቃ ፎቶ ለሷ ማሳየት የለብኝም ማለት ነው ያ ማለት ለዛ አላሳየኋትም ከዛ እሱ ግንኙነታችሁ እንዲደበቅና አደባባይ እንዳይወጣ የፈለገበት ዋነኛ ምክንያት ምንድነው ያው በቃ ይሄ ያበሻይን ምናምን የሚባለው ነገር አለ ብዙ ጊዜ እንደዚህ የተወራ በጣም የታየ ምናምን ነገር አይዘልቅም ታውቃለህ ለዛ ያው ለግንኙነታችን ከማሰቡ አንፃር ነው እሱም እንደዛ ያለው በቃ ይሄ ስንጋባ ማወቅ ያለበት ሰው ያውቃል ከዛ በፊት ያለው ግን እኔና አንቺ ካወቅ ነው በቂ ነው ብሎ ነው የሚያስበውና ለዛ ነው ስለዚህ በሶሳይድም በአንቺም ሳይድ ነው ፕራይቬት የሆነው ወይስ በሶሳይድ የሚያቅሰዋዎች አሉ ጓደኞቹ ምናምን እንዴ ነው አሁን ለምሳሌ አንዳንዴ ከወንድ ልጅ ከጓደኞቹ ጋር ምናምን ሲገናኝ አንቺን የሚያይበት መንገድ አንቺን ትሪት የሚያደርግበት መንገድ ምን ያህል እንደሚያከብርሽና እንደሚወድሽ ያሳያልና አሁን ለምሳሌ ከሱ ጓደኞች ጋር ስትገናኙ ወይ እናንተ ሁለታችሁ አንድ ላይ ሆናችሁ ጓደኞቹ ሲመጡ ምናምን እንዴት ነው አንቺን ትሪት የሚያደርግበት መንገድ አይ ብዙ ጊዜ እንደዚህ ጓደኞቹ ሊያገኙ በሚችሉበት አካባቢ ምናምን አንሆንም ሲጀመር ግን
ያው ምናልባት እሱ ቅርቡ ለሆነ ሰው ግን ስለ ግንኙነታችን አውርቶ ይሆናል ብዬ አስባለሁ እንጂ ይሄን ያህል ለእይታ ተጋላጭ ጓደኞቹ ሊመጡበት ምናምን የሚችሉበት ቦታ ብዙ ጊዜ አንሆንም ጭራሽ። አዎ ስለዚህ ይሄን ያህል የሚያውቅ ምናምን ይኖራል ብዬ አላስብም። ስለዚህ ዝም ብሎ በራሱ ነው ግንኙነቱን በቃ ፕራይቬት መሆን አለበት ያለው። ይሄ ምንም ምክንያት ኖሮት አይደለም በራሱ በቃ ሰው አይን ውስጥ መክተት መግባቱ ጥሩ አይደለም ብሎ ስለሚያስብ ነው። ምክንያቱ ግን ትክክል ይመስለኛል። ምክንያቱ እኮ አንቺም ትደግፊያለሽ? ምክንያት ነው በቃ ትንሽ የደበረኝ ያው ቤተሰብ ላይ ምናምን ቢያውቁ ደስ ይለኝ ነበር እኔ ለራሴ። ግን እሱ ስላልፈለገ ትቼዋለሁ። ይሄንም ግን ትንሽ የሚደበረኝ ያ ነበር እንጂ አሁን ላይ ደግሞ ችግር የለውም እንደነገርኩ ልንጋባ ነው ምናምን። ስለዚህ ይሄን ያህል የሚያሳስብ ነገር የለም በቃ። ያንቺን ቤተሰብ እሱን አያውቀውም፣ የእሱን ቤተሰብ አንቺን አያውቅሽም። ሁለታችሁም ጋር ነው ፕራይቬቱ? ማንም አያውቅም። አዎ በዚህ ያው ምናልባት ያው እንደነገርኩ ቤቱ ምናምን አውጥቶ ቀለበት ስታረጉስ ማን የመጣው ታዲያ? ብቻችሁን ነበራችሁ ወይስ? ይሄን ያህል እኮ የተለየ ነገር አያስፈልገውም አይደል? ብቻችሁን ሁለታችሁ ብቻ ነበራችሁ? አዎ ይሄን ያህል ይሄን እሱ ካሰበው ይበቃኛል። እኔ የት ነው ቀለበት ያሰረልሽ? ያው ሩም ውስጥ ነው። ግን ይሄን ያህል ሩም ውስጥ ነው ያሰረልሽ? አዎ ግን እኔ እንትን እንዲል አልፈለኩም። ይሄ ውጭ ላይ ምናምን እንደነገርኩ በቃ እሱ እይታ የሚስቡ ነገሮች እንዳለ አይፈልጋቸውም። ኦኬ ሩም ያን ቀን ብቻ ነው ሩም የገባችሁት ወይስ ከዛ በፊት ሩም ገብታችሁ ታውቃላችሁ? አይ የዛን ቀን ብቻ ነው። የዛን ቀን ሩም ውስጥ ቀለበት አሰረልሽ፣ ከዛ በኋላ ጉዳዩም ሄደ? አዎ እንደዛ ነው የሆነው በሰዓቱ። ኦኬ እሺ እቤት ማንንም አያውቅም ብለሽኛል። እህቴ ፍቅረኛ እንዳላት ታውቃለች ብለሽኛል። ፎቶ የፍቅረኛሽን ፎቶ ግን አላሳይሻትም ነበረ። ዝም ብሎ ብቻ እንዳለሽ ነው ያወቀችው? እንዳለኝ ነው የምታውቀው። ኦኬ ስትጻጻፉ ስትደዋወሉ ሰምታ ነው ወይስ እንዴት ነው ያወቀችው? ያው አዎ ብዙ ነገር ይቀየራል በዛ ሰዓት ላይ። እህት ብዙ ጊዜ እህትማማቾች እንደዛ አይነት ነገር አይደባበቁም። ለዛ ያው ሁኔታዬ ምናምን ስታይ የሆነ አዲስ ነገር እንዳለ እሷም ገባት። እኔም ደግሞ ልደብቃት ምናምን አልፈለኩም። ይሄ ችግር አይፈጥርም ያው ለእህት እስከሆነ ድረስ። ታላቅሽ ናት ታናሽ? ታናሽ ናት። የስንት ዓመት? ወደ 4 ዓመት አካባቢ። ኦኬ 4 ዓመት ልዩነት አላችሁ? አዎ ኦኬ እሺ። ሰው ሃይ ስኩል ተማሪ ነች ማለት ነው? አዎ የሃይ ስኩል ተማሪ ነች። እሺ በጣም ጥሩ። እሷስ ፍቅረኛ አላት? አይ ገና ልጅ እኮ ናት። ምን ማለት ነው ፍቅረኛ አላት? የላትም ፍቅረኛ እንዴ? የላትም። አታስብም ሲጀመር እንደዚህ አይነት ነገር። ምናልባት የተለየ ባህሪ አይተሽበት ታውቂም? ስልክ የማውራት ምናምን ቴክስት ምናምን እንዴት ነው? ያው እሱማ ጓደኞቹ አሉ ምናምን ስንት ነገር አለ። ለዛ ያው እኔም ይሄን ያህል ተከታትዬ አይቻት አላውቅም። ሲጀመር ኧረ በዚህ እድሜዋ ፍቅረኛ የምትይዝ አይነት ልጅ አይደለችም። ፍቅረኛ የላትም? አዎ የላትም እንዴ በጭራሽ። ኦኬ በጣም አሪፍ። እንግዲህ በቀደም ስጀምርልሽ ቃለ መጠይቃችን ስጀምርልሽ አንድ የምነግርሽ ነገር አለኝ። በተለይ ደግሞ በፍቅረኛ ዙሪያ አንድ የደረሰኝ መረጃ አለ ብዬሽ ነበር። እኔ ራሱ እስከምትነግረኝ እየጠበቅኩ ነው በጣም። ሰው እንግዲህ አንዳንድ ከአንቺ መስማት እንፈልጋቸው ነገሮች ሰምቻለሁ። በቅድሚያ እንደዚህ ከማለቴ በፊት አንድ ሰው ላገናኝሽ። ምን አይነት በዚህ ይሄን ጉዳይ ደግሞ በደንብ በጥልቀት የሚያውቅ ሰው ማለት ስለማን ነው በጥልቀት የሚያውቀው ያ ሰው? ስለ ፍቅረኛሽ ላገናኝሽ። እሺ እስቲ እንየው። እሺ እንጂ እመጣለሁ፣ ጠብቂኝ እዚህ። እሺ አልገባኝም። ምንድነው እሷ ነው ሲጀምር የተዋወቃችሁ? አንቺ አምሻል እንዴ? ልቀቀኝ ማከረዛ መጀመሪያ ተረጋጊ። ልቀቀኝ ባታዘኝ። ተረጋጊና በስነ ተረጋጊኝ። ከህይወቴ ውጭልኝ ብያታለሁ። ከህይወቴ ውጭልኝ ብያታለሁ። ልቀቀኝ ባታዘኝ። ሲጀመር ቁጭ በይ አንዴ እንዴ ነው የምትቀመጠው? አንዴ አይመለከትሽም። በቃ አንዴ እምፈልግ ከሆነ እኮ ከኔ በፊት እኮ ታገኘው ነበር። የሰፈርሽ ልጅ ነው አይደል? ወንድ ጠፋ ቢልኝ በእንጨት እንደማለቀው ይሁን ታውቂያለሽ። እባክሽ እንደዛ ቢሆንማ ትተይኝ ነበረ። ምን እንደዚህ አላፈነፍሳልሽም? ምን ነው እንደዛ? ልቀቀኝ። አንተ እባክህ ወደዛ። የራሳችሁ ጉዳይ ለነገሩ ምን አገባኝ እኔ። ምን ቁጭ የምለው ነገር የለም። መጀመሪያ ቁጭ በይ። ሲጀመር ከማላውቀው ሰው ጋር ስለ ራሴ ህይወት ሳወራ ነው ራሴ አይደለም። ይኸውልሽ ለራስሽ ነው፣ ለራስሽ ጥቅም ነው፣ ለራሴ ጥቅም ነው። ለራስሽ ሲጀመር እሷን ታውቃታለህ
ታውቃታለህ? እሷን ታውቃታለህ? አውቃታለሁ። አንዴ ተረጋጊና ከዚህ በፊት ስንት ነገር እንዳደረገችኝ ታውቃለህ? ከፍቅረኛዬ ጋር ልታለያየኝ ያልሞከረችው ነገር እኮ የለም። አንቺ ለማለያየት አልስተካከላት። አሁን ደግሞ ልንጋባ ስለሆነ ደግሞ ወጣች እኮ። ስለዚህ አይመለከትም። ከህይወቴ ውጭልኝ ማነኝ ብለሽ ነው የምታስቢው? ቆይ እንዴ አላናግርሽም እንዴ? ለግድ ነው እንዴ የምታል? ለኔ እኮ አይደለም ለራስሽ ነው። ታውቂኛለሽ እንደዚህ አይነት ሰው እንዳለ ለራስሽ ነው። ቁጭ ብለሽ አዳምጪ። ለራሴ ብለሽ ህይወቴን ለማበላሸት ተመሳጥረሽ እኔ ከመወደው ሰው ጋር ከሚወደኝ ሰው ጋር ለማለያየት እዚህ ድረስ መጣሽ። ማን ስለሆንሽ ነው አንቺ የምታለያይኝ? ኮሪበት ሰው ነው አይደለ? አንቺ እሱ ማለት እኮ ቁጭ ብለሽ ትንሽ ደቂቃ ብቻ ያለውን ነገር እናውራና ከዛ በኋላ የፈለግሽው ነገር ይፈጠራል። ሲጀምር አይልሽ እናቴ ለአንቺ እኮ ምን ሰው እንዳልሆንኩኝ ብዙ ነገር እንዳሳለ እኔ መጀመሪያማ እንደዛ ነበር የምመስለው። ነገር ጊዜ ስትይ መጀመሪያማ እኔም እንደዛ ነበር የምመስኝ። ትሰሚያለሽ? አንዴ ይልሽ እኛ አልገባም። ስለሷ እኮ አታውቅም አንተ። ከዚህ በፊት ስንት ነገር እንዳደረገች አታውቅም። አውቃለሁ፣ ሁሉንም አውቃለሁ። ይልሽ እኛ አንቺ እንድትለያዩ አንፈልግም፣ ምንም አንፈልግም። ብቻ እኛ እሺ ልስማችሁ። ቶሎ በልሽ ቀጥሉ። ቁጭ በይ፣ አንቺም ነይ ቁጭ በይ። ጭራሽ ከጎኔ ነው ታስቀምጣት? ችግር የለውም ተቀመጥና፣ ችግር የለውም። እሺ ይልሽ ብለኝ ይገባኛል። ከሷ ጋር የተፈጠረውን ነገር አውቃለሁ። ከዚህ በፊት በመሀላችሁ ያለውን ነገር አውቃለሁ። አሁን ላይ ግን አንድ የምንነግርሽ ነገር ስላለ ነው። በመሀል እሷን አውጫት፣ በቃ እሷን አውጫትና እኔም ብቻ ስሚኝ። የምንነግርሽ ነገር ስሚ። አንቺ ይልሽ በመሀላችሁ እኛ እናንተን ማለያየት አንፈልግም። እውነታውን እወቂ። ከዛ በኋላ ያለውን ግን አንቺ ወስኚ። እኛ እንደዚህ ነገር አለ፣ ይሄ ነገር እወቂው። ከዛ በኋላ ውሳኔው ያንቺ ይሆናል። ብቻ እኛ የምንነግርሽ ነገር ብቻ አንዴ አዳምጪን። እሺ ላዳምጣችሁ፣ ቀጥሉ። አሁን መቅደስን ይዣት የመጣሁበት በዋነኛ ምክንያት ምንድን ነው? በመሀላችሁ አንቺ ማታውቂው አሁን ከብሩክ ጋር ባላችሁ ግንኙነት አንቺ ማታውቂያቸው በጣም ብዙ ነገሮች አሉ። አይኖ ከአመት በላይ ቆይታችኋል፣ ፍቅረኛሞች ናችሁ። በመሀላችሁ እንግዲህ ቅድም የጠየቅኩሽም ነገር በመሀላችሁ ስላለው ነገር ለማወቅ ፈልጌ ነው። ብዙ ነገር የነገርሽ ነገር አለ። ጥሩ ልጅ ነው ብለሽኛል። ግንኙነታችን ብዙም እንደዚህ ፐብሊክ ላይ እንዲነገር አይፈልግም። ምክንያቱም ግንኙነታችን በጣም ለረጅም ጊዜ እንዲዘልቅ ስለሚፈልግ የሰው አይን ውስጥ የገባ ነገር ደግሞ ቶሎ ይበላሻል ብሎ ስለሚያስብ እኔም ደግሞ ሀሳቡን ስለምደግፍ ሊወጣ አልቻለም ብለሽኛል አይደለ? አዎ ብያለሁ። በዚህ ነገር ውስጥ አንድ በመሀል የተፈጠረ ነገር አለ። ምንድን ነው የተፈጠረው? እስቲ ይሄን ነገር ትንገርሽ ጓደኛሽ። ያካሪ ተሰማማ እነቱም ላይ ነው የሚመስለው። ችግር ምን አለ መሰለሽ ብሌን፣ በዋነኛነት ይሄን ነገር ጓደኛሽ ናት ያየችው። ከዚህ በፊት ስለ ብሩክ አንዳንድ ስለሱ ባህሪዎች ልትነግርሽ ሞክራ፣ ነገር ግን አንቺ ልትሰሚያት ፈቃደኛ አልነበርሽ። ልትነግርሽ ሞክራ ሳይሆን ልታለያየሽ ሞክራ የሚለውን ያዝ። እሱ ችግር የለውም፣ መለያየቱ ኖርማል ነው። ምናልባት ይሆናል አላውቅም። ብሌን ችግር የለውም፣ እሷን አትስሚያት፣ እኔም ብቻ ስሚኝ። ይኸውልሽ ብሌን ማለያየቱ ምናምን ተይው፣ እሷን እኔ ሀሳቤ እንድትደግፍልኝ ያመጣኋት የነገረችኝን ነገር ልንገርሽ። ማስረጃም ከፈለሽ ያው ቀጣይ የምንሄድበት ነገር ነው የሚሆነው። እሺ ፕራይቬት እንዲሆን ይፈልጋል ግንኙነታችሁ። በዚህ ሁኔታ ውስጥ እንዳላችሁ ደግሞ እህትሽ ማነው ስሟ? ኢየሩስ ይሄንን ልጅ አፍቅረዋለች ወይም ደግሞ የፍቅር ግንኙነት ውስጥ ነው ያሉት። አሁን ደግሞ ቀልድም ጀመራችሁ። አይ አሪፍ ነው። እሺ የሆነ ነገር አለው ካልቦታሉ ለምን እህቴ ታፈቅረዋለች ነው? ታፈቅረዋለች አይደለም፣ ከሷም ጋር ግንኙነት ጀምሯል። ኧረ እህትሽን ያውቃታል አይደል? የሚታመን ውሸት አውሩ። እህትሽን ያውቃታል፣ አሳይተሽው ታውቂያለሽ። በፎቶ ያውቃታል። በአካልስ ሲጀመር የማይሆን ነገር ለምንድን ነው የምትሉኝ? በአካልስ ያውቃታል? አያውቃትም። በአካል አያውቃትም። አንቺ ምንም ነገር እንድትጠይቂኝ አልፈልግም። ሲጀመር ብሌን ለኔ ንገሪኝ። ብሌን ይኸውልሽ፣ ብሌን ንገሪኝ። እሺ ምንድን ነው የምነግርህ? አሁን እኮ ጨዋታ አደረጋችሁ። ከቁም ነገር ወደ ጨዋታ ገባን። እህትሽን ያውቃታል ወይ ብሩክ? አያውቃትም።
ያውቃታል ማለት ምን አይነት ነው? እሺ አይ እቺ ናት እህቴ ምናምን ብለሽ በፎቶ ሳይተሻል አይደል? ያው በፎቶ ያውቃታል። በፎቶ ያውቃታል። ስለዚህ እህትሽ መሆኗን እያወቀ ነው ግንኙነቱን የጀመረው ማለት ነው። ቀልዱን እየደጋገምከው ነው። እኔ እኮ እያዳመጥኩ እዚህ ጋር ጊዜን ሰጥቼ እያዳመጥኩ ምናልባት የሆነ ቁም ነገር ይኖራል ብዬ ነው። ይኸውልሽ ብሌን እኛ ይኸውልሽ እንድትለያዩ አንፈልግም ብዬሻለሁ ቅድም። እኛ የምናውቀውን እንንገርሽ፣ ውሳኔው ግን ያንቺ ይሁን። አውቀሽበት ብትገቢ እኮ ችግር የለውም። ሳታውቂው ከምትታለይ እነዚህ ነገር አለ እወቂው ነው። ምንድን ነው ካልሽ ልንገርሽ። አንደኛ ልጁ ድርዬ ነው። ብዙ ሴቶችን ልክ ለአንቺ እንደቀረበሽ እየቀረበ ለጊዜ ግንኙነት ብዙ ሴቶችን የሚቀያየር አይነት ሰው ነው። ማሽ ለሁሉም መስቀለበትስ እያሰረላችሁ እንዲህ ምን አይነት ከእህትሽም ጋር ግንኙነት አለው። ኧረ እባክህ ቆይ ማምነን እንዲህ የሚመስል እንደዚህ አይነት ተራ በቃ ከተራም ተራ የሆነ ወሬ እየነገርከኝ የሰፈር ልጅ ነው ሜቢ አላውቅም፣ መንገድ ላይ ሊገናኙ ይችላሉ ምናምን ሲጀመር እሺ እሱን ልተውና ማለት ነው። ስለሷ ግን በደንብ ማውራት እችላለሁ። ታውቁት ምን ታወሪያለሽ? ስለሷ ምን ታወሪያለሽ? እህቴ እኮ ናት። በደንብ አውቃታለሁ። በዚህ እድሜዋ ምንም አይነት ነገር እንዳልጀመረችም አውቃለሁ። እያንዳንዱን ነገሯ እኮ ለዛውም ታናሽ እያንዳንዱን ነገሯ አውቃለሁ። ለነገሩ እናንተ ቀልድ ነው የያዛችሁት። እኔ ስንት ስራ አለብኝ መጀመሪያ ስራ ብላችሁ ስለጠራችሁ ነው እንጂ ቆይ ልከለከለኝ እየሞከርክ ነው። ልከለከልሽ አይደለም። ይኸውልሽ ብሌን መጀመሪያ ልነግርሽ የፈለግነውን ነገር ተረጅን። ቀልድ ጀመራችሁ። ቀልድ አይደለም። አንዴ ቁጭ በይና እንንገርሽ። ይኸውልሽ የፈለግሽውን አንቺ ወስኝ፣ የፈለግሽውን ወስኝ አንቺ። እኛ ብቻ ያለውን ነገር ነው እንንገርሽ ብለን ነው የጠራንሽ እንጂ ውሳኔው አንቺ እኛ ምን አገባን እኮ። ቢያንስ ውሳኔው አንቺ ነው የምትለው እኮ የሆነ ትክክለኛ ነገር ተናግረህ እህትሽን መጥራት ትችያለሽ አይደል? እህትሽን መጥራት ትችያለሽ። ጥሪያትና እናንተ እንደዚህ እኔ ላይ እየተጫወታችሁብኝ እህቴንም ልጥራት። ይሄ ልጅ እህትሽንም እየጀነጀናት ነው፣ ፍቅረኛው አድርጓታል አልንሽ አይደለ? ልትሰሚኝ አልፈለግሽም። የላትም እያልኩ እኮ ነው ያለሁት። እሺ እንዴት እንዳየሽ እሷ ትንገርሽ። እንዴት እንዳየሽ ትንገርሽ እሷ አይደል? ይሄን ያለ ርቀት ቆይ መሄድ ለምን አስፈለጋት? እኔ ያየውም ላውራት አልፈልግም። ይቅርታ አድርግልኝ። ስራዋን ታውቀዋለች። መድገም አልፈልግም። በቃ ለእህትሽ ደውዪላትና አሁን ትምጣ። እዚሁ ይዘው ይያለን ደውዪላት። ይሄን ያለ አስፈላጊ ነው? እኔ ሲመስለኝ ማለት ልታገቱኝ ነው እንዴ? ቆይ አልገባኝም። የህይወት ጉዳይ እኮ ነው ብለን በቃ ለምን አትደውዪላትም? ደውዪላትና ይሄው እንጠብቃለን። በማንኛውም ሰዓት ትምጣ። ይምሽም ከፈለገ ደውዪላት። ወይኔ በእናንተ የተነሳ በቃ ተቃጠልኩ። እሺ አታነሳም? የት ነው ያለችው? ያው ቤት ነው። በዚህ ሰዓት የት ልትል ትችላለች? የደወሉላቸው ደንበኛ አልታነሳም እኮ ሰው። እኔ የእናንተ ነገር በቃ ያውዳር። ሄሎ ሄሎ፣ ምንድነው ስልክ ማታነሺው? በሰላም ነው? አዎ በሰላም ነው። አላየሁትም ነበረ። እሺ የት ነሽ? እኔ ሳር ቤት ነኝ። እና አሁን ሜክሲኮ መድረስ ትችያለሽ? ለምን ፈልገሽ ነው? በሰላም ነው? በጣም አስቸኳይ ነገር ነው። ከቻልሽ አሁን ነይ። እሺ ግን ደህና ነሽ? በሰላም ነው ድምፅሽ? አዎ ደህና ነኝ፣ ምንም አልሆንኩም። ነይ። እዛ ሜክሲኮ ስደርስ ደውይልኝ። እሺ እሺ። ይኸውልሽ ብሌን ዘጋሽ? አዎ ዘጋሁት። እሺ እኛ እንድትለያዩም አንፈልግም። ብቻ ዋና የተፈጠረውን ነገር በመሀላችሁ ብሩክ ምን አይነት ሰው መሆኑን ልታውቂ ብቻ ነው የምፈልገው። ሌላው ነገር ጊዜ በቃ እንድትለያዩ አልፈልግም። ችግር የለውም። እኔ እኮ ማለት ነው በወሬና በተልካሻ ምክንያቶች መለያዩ በሆነ እስከዛሬም አልቆየም ነበር። በቃ ይኸውልሽ ምን እናደርጋለን መሰለሽ፣ አሁን እሷ ፍቅረኛ እንዳላት አታውቅም ብለሽኛል። አላውቅም ብለሽኛል። ፍቅረኛ እንዳላት አይደል? እህትሽ እንዳላት አላውቅም ሳይሆን የላትም። እሺ ምን እናደርጋለን መሰለሽ፣ እህትሽን እኔ አወራታለሁ። ልክ አሁን ስትመጣ
አንቺን ከማግኘትሽ በፊት መጀመሪያ ሜክሲኮ እኔ እኮ ነኝ አይደል የጠራኋት እንዴ? ልክ ነሽ። አብረን ቁጭ ብለን ታውራታለህ። ልክ ነሽ። አንቺ ነሽ የጠራሻት። ግን ልክ እንደመጣች ለስራ ጉዳይ ነው የሆነ ልጅ ይቀበልሻል ትያትና እኔ ነኝ ከታች እጅ መቀበላት። እሷ ከመጣሽ በኋላ እሷን ካገኘኋት በኋላ እኔ ይዣት ገባና ለፊልም ስራ ነው ኦዲሽን እንድትወስጂ ብዬ ነው የፈለግኩሽ እላትና እሷን አውራታለሁ። ከዛ እዚህ ከመጣሽ በኋላ ሆነስት ሆነ እንድትነግረኝ አደርጋለሁ። ምክንያቱም አንቺ እንዳለሽ ካወቀች አንቺ መኖርሽን ካየች እውነቱን ላትነግረን ስለምትችል ማለት ነው። ምን ችግር አለው? እውነት ይዛ ከሆነ እኮ ችግር የለውም እኮ። ይሄን ያህል ችግር የሚፈጠር ነገር አይደለም። ለምንድን ነው የማናግረህ? እኔ ካለው ልክ ነሽ፣ ይገባኛል። ግን መጀመሪያ ከቻልሽ እንደውም ከሱ ጋር ያላችሁንም ፎቶ ትልኪልኝና ለማወጣጣትም ለሷም ለመንገርም እንዲመችኝ ከሱ ጋር ያለሽን ነገር ለኔ ትልክልኛለሽ ፎቶአችሁን። ከዛ ውጪ እሷን ለብቻው አግኝቻት አሁን አንቺን እንዳወጣጣውሽ እንደጠየቅኩሽ እሷንም ጠይቃትና በማላቸው ስለዚህ ነገር አልገባህም ነው እንዴ? ፎቶዎችን ማንንም ጋር እንዲታይ አይፈልግም እያልኩ ችግር የለውም ትልክልኛለሽ። እያየሽው ደግሞ ከስልክ ያጠፋዋለሁ። ምንም ችግር የለውም። እሱ ለምን ያሳስብሻል? አሁን እኮ ገና ወደ መስረጃው እየሄድን አይደለ? መጀመሪያ እሷን ለብቻ ላገኛት። እኔና እሷ የምናደርገውን ኢንተርቪው አንቺ ስክሪን አለ ከኋላ ቁጭ ብላችሁ በኤርፎን ትሰማላችሁ። አንቺ እንዳለሽ ብቻ እሷ እንዳታክስ ነው። እውነታው እንድታወራ ስለፈለግኩኝ ነው። እሷ ያወራችሁን ነገር ደግሞ ከሰማሽ በኋላ ከዛ አንቺን አስገብቻት ስላላችሁ ነገር ደግሞ ሶስታችን አንድ ላይ እናወራለን። እሺ። ስትመጣ ሜክሲኮ ስደት ስደውልልሽ አንድ ልጅ አይደለ ለስራ ነው የፈለግኩሽ እሱ ከሜክሲኮ ስደርሺ እሱ መጥቶ ይወስድሻል ትያታለሽ። እኔ እጄ አምጥቻት የምናወራ ይሆናል። እናንተ እስከዛ ከኋላ ባለው ክፍል ቁጭ ትላላችሁ። እሺ ባላምንበትም በቃ እሺ